ንቅትሎ ወንርከብ ርስቶ የማቴዎስ ወንጌል ምዕራፍ 21 ቁጥር 38 ላይ የሚገኝ አምላካዊ ቃል ነው። ኑ እንግደለውና ርስቱን እንውረስ። የተወደዳችሁ ኦርቶዶክሳውያንና ኦርቶዶክሳውያት በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እኔ በእግዚአብሔር ቸርነት በይቅርታው ብዛት እስከዚች ሰዓትና ጊዜ ድረስ አለሁ። የጥቅምት 30ውን የዕለቱን መዝሙር፣ የዕለቱን ወንጌል፣ የዕለቱን ምስማክ እንዲሁም በቤተ ክርስቲያን የሚነበቡ የመጽሐፍ ቅዱስ ክፍላትን በጥቂቱ ለማየት እንሞክራለን። እንግዲህ የዕለቱ መዝሙር ማን ነው ብለን ስንጀምር የዕለቱ መዝሙር ክርስቶስ ሰራ ሰንበተ ለሰብ እረፍተ ወሃበነ እረፍተ ከመ ንትፈሳህ ህቡረ አይጻዳተ ወይን ጸገዩ ቀንሞስ ፈረየ ሰሎሞን ጥቀ ይለብሰ ከመ አሐዱ እምእሉ ይላል። ክርስቶስ ሰንበትን ሰራ በአንድነትም እንደሰትበት ዘንድ አይጻዳተ ወይን ጸገዩ የወይን ቦታዎችም አፈሩ፣ ቀንሞስ ፈረየ ቀንሞስም አፈራ፣ ሰሎሞን ጥቀ ይለብሰ ከመ አሐዱ እምእሉ እንደ ወይንና እንደ ቀንሞስ ሰሎሞን ከነሱ እንዳንዱ አልለበሰም የሚል ቅዱስ ያሬድ የተናገረውን መዝሙር ተንተርሶ የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ጀምሮ እስከ ፍጻሜ ያለው ቃል ይነበባል። ወንጌልን ተከትለው የሚነበቡ የመጽሐፍ ቅዱስ ክፍላት ደግሞ አሉ። አንደኛ ከሐዋርያው ከቅዱስ ጳውሎስ መልእክት የሚነበበው ቆላስይስ ምዕራፍ 1 ቁጥር 1 ጀምሮ ያለው ቃል ሲሆን ከሌሎች ሐዋርያት መካከል ደግሞ የያዕቆብ መልእክት ምዕራፍ 1 ቁጥር 1 እስከ 12 ድረስ ያለው ቃል ይነበባል። ከሐዋርያት ሥራ ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 6 ጀምሮ እስከ 19 ድረስ ያለው የሚነበብ ይሆናል። እንግዲህ ከዳዊት መዝሙር ደግሞ በቤተ ክርስቲያን አስተምህሮ ውስጥ ከዳዊት መዝሙር ደግሞ የሚነበብ ወይም የሚዜም ጭምር አለ። ከወንጌል በፊት ነው የሚባለው። እነዚህ የመጽሐፍ ቅዱስ ክፍላት ይነበባሉ እና እነዚህ የመጽሐፍ ቅዱስ ክፍላት ይህንን ጊዜ ይህንን ወቅት ዕለቱንና ወቅቱን ጊዜውን በትክክለኛ መልኩ የሚያመለክቱና የሚያሳዩ ናቸው። ይህንን ወቅት የሚያሳዩ ናቸው። በሙሉ ስለ ወይን ማፍራት እና የወይኑን ፍሬ ባለቤት የሚያሳዩ ናቸው እና እነዚህን መጻሕፍቶች የምናያቸው ግን ወንጌሉን ማዕከል አድርገን ነው። ወንጌሉን ማዕከል አድርገን ሁሉንም ለመዳሰስ እንሞክራለን እንደ አምላካችን እንደ እግዚአብሔር መልካም ፈቃድ። ስለዚህ ለወንጌሉ መነሻ የሚሆንን ደግሞ መዝሙሩ ነው። ቅድም እንዳልኳችሁ ክርስቶስ ሰራ ሰንበተ ወወሀበነ ዕረፍተ ከመ ንትፈሳህ ህቡረ ክርስቶስ ሰንበትን ሰራ። ክርስቶስ ሰንበትን ሰራ፣ ሰንበትን አዘጋጀ፣ ዕረፍትንም ሰጠን፣ በአንድነትም እንደሰትባት ዘንድ ይላል። አሁን በሰንበት የምንደሰተው ደስታ የነፍስ ደስታ ነው። ከዚያ ግን እንቀጥሎ የሚለው ቃል ከወንጌሉ ጋር ይሄዳል። አይጻዳተ ወይን ፈረዩ የወይን ቦታዎችም አፈሩ፣ ቀንሞስ ፈረየ ቀንሞስም አፈራ፣ ሰሎሞን ጥቀ ይለብሰ ከመ አሐዱ እምእሉ ሰሎሞንም ከነዚህ እንዳንዱ እንኳን አልለበሰም እያለ ይናገራል። ከዚህ ጋር የወይን ቦታዎች አፈሩ የሚለውንና ወንጌሉ የሚለውን ነገር በትክክል እናያለን። እንግዲህ ለትምህርቱ መነሻ ይሆነን ዘንድ የመረጥኩት ገለነው ርስቱን እንውረስ የሚል ነው። ገለነው ርስቱን እንውረስ የሚለው የማቴዎስ ወንጌል ምዕራፍ 21 ቁጥር 38 ላይ ያለ ሲሆን የወንጌሉ መነሻ ግን ቁጥር 33 ላይ ስለሆነ ከምሳሌው ጀምረን የምናነበው ይሆናል። ከዚህ ጋራ ከወይን ጋራ በተያያዘ የሚመሳሰሉ በብሉይ ኪዳንና በአዲስ ኪዳን በጣም ብዙ አሉ፣ ወይንን በተመለከተ የሚናገሩ ማለት ነው እና ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 21ን በብዙ ምሳሌዎች አስተምሮበታል። በተለይም ለአይሁድ ትምህርት ይሆን ዘንድ ያስተማረበት የወንጌል ክፍል ነው ቅዱስ ማቴዎስ ጽፎልን የምናገኘው ማለት ነው እና እንዲህ ነው የሚለው። ሌላም ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጽርም ቀጠረለት፣ መጭመቂያም አበጀለት፣ ግንብም ሰራለት፣ ለገበሬዎቹም ሰጥቶ ሄደ። የሚያፈራበትም ጊዜ በደረሰ ጊዜ
ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ላከ ይላል። እንግዲህ ይሄ የወይን ባለቤት የመጀመሪያ ያደረገው ወይን ነበረው፣ ወይኑን ተከለ። ወይኑ ከተተከለ በኋላ ደግሞ ወይኑን ያገኘው ሁሉ እንዳይፈነጭበት፣ እንስሳት አራዊት እንዳይሰለጥኑበት ምን አድርጎለታል? ቅጽር ቀጸረለት፣ ማለት አጥራጥሮለታል። ከዚያ በኋላ ደግሞ ሲያፈራ የሚጨመቅበት ደግሞ መጭመቂያ ጉድጓድ ቆፍሮለታል። ከዚያ ደግሞ ለጠባቂ የሚሆን ግንብ ሰርቶለታል። እንዲህ ካደረገ በኋላ ለገበሬዎች ሰጥቶ ወደ ሩቅ ሀገር ሄደ። የሚያፈራበት ወይኑ የሚያፈራበትን ጊዜ ያውቃልና ወይኑ የሚያፈራበት ጊዜ ሲደርስ ከገበሬዎቹ ፍሬ ያመጡለት ዘንድ አገልጋዮቹን ላከ ይላል እና ገበሬዎቹ ያደረጉት ግን መልካም አልነበረም። ገበሬዎቹን እነዚያ ገበሬዎች አገልጋዮቹን የወይኑን ባለቤት አገልጋዮች አንዳንዱን ደበደቡት፣ አንዱን ገረፉት፣ አንዱንም ገደሉት ይላል እና ከአገልጋዮቹ መካከል የገደሉት አለ፣ የገረፉት አለ፣ እንዲሁም በድንጋይ የወገሩት አለ፣ ያሰሩትም አለ ይላል። ይሄንን በወንጌላት 3 ወንጌላት ይሄንን በተለያየ ምሳሌ ዘግበውት እናገኛለን። የማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምረን፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9 ጀምረን ይህንኑ ቃል ሳይቀየር ብቻ የሉቃስና የማርቆስ ወንጌል አንዳንድ ይላል። እሱ ግን አገልጋዮቹን፣ የማቴዎስ ላይ አገልጋዮቹን ላከ የሚል አለ። እዛ ግን አንድ አገልጋይ ላከ፣ ደግሞ አንድ አገልጋይ ላከ፣ ደግሞ አንድ አገልጋይ ላከ እያለ 3 ይሄዳል። በአራተኛ ልጁን ይልካል ነው የሚለው። እዚህ ላይ ግን 2 ጊዜ አገልጋዮቹን ልኮ በ3ኛው ልጁን ላከ ነው የሚለው እና እነዚህ ገበሬዎች ያደረጉት ነገር ጥሩ አልነበረም። በሁሉም ቦታ ላይ በ3ቱም ወንጌል ተዘግቦ እንደምናየው አገልጋዮቹ ላይ ያደረሱት አደጋ ግን በጣም አስቸጋሪ ነው። ይህ ሰው እንግዲህ በደንብ አስተውሉ። ወይኑን ተክሏል። ተክሎ ብቻ አልተውም። ተክሎ ብቻ አይደለም የሰጣቸው፣ ወይኑን ምንም ነገር እንዳያገኘው አጥሮለታል። ማጠር ብቻ ደግሞ አይደለም፣ ወይኑ ሲያፈራ መጭመቂያ ያስፈልገዋልና መጭመቂያውንም አዘጋጅቷል። መጭመቂያ ብቻ አይደለም፣ ጠባቂ የሚጠብቅበትን ቦታ ግንብም ሰርቶ ነው የሄደው። እንዲህ ካስተካከለ በኋላ ነው ለገበሬዎች ሰጥቷቸው ሄደ እና ስለዚህ ወይኑን ይጠብቁለት ዘንድ ወይኑ ሲያፈራ ከፍሬው እንዲሰጡ አገልጋዮቹ ሲልኩ ግን በአገልጋዮቹ ላይ በወይኑ ባለቤት አገልጋዮች ላይ ያደረጉት ነገር ግን በጣም አሳዛኝ ነገር ነው። የገደሉት አለ፣ የገረፉት አለ፣ በድንጋይ የወገሩት አለ ይላል። ደገመና ደግሞ አሁንም ከነዚያ የሚበዙ ሌሎች አገልጋዮቹን ላከ ይላል። በጣም አስገራሚ ነው። ኦርቶዶክሳውያን በደንብ አድርጋችሁ ስሙት። ይሄ አስገራሚ ነገር ነው። ደገመና ሲልክ በእነርሱም ላይ ቀድሞ እንዳደረጉባቸው አደረጉ ይላል። ቀድሞ እንዳደረጉ አደረጉበት። የገደሉት አለ፣ ያሳደዱት አለ፣ የገረፉት አለ፣ ያሰሩት አለ፣ እንደዚሁ አደረጉባቸው ይላል። በጣም አስገራሚ ነው። ቀጥሎ ባይሆንም አለና በ3ኛ ደረጃ ባይሆንም ልጄንስ ያፍሩታል አለና ልጁን ላከ። ገና ልጁን ከሩቅ ሲያዩት እነሆ ወራሹ ይሄ ነው ተባብለው እርስ በርሳቸው ተነጋግረው ሲያበቁ ደግሞ እንግደለውና ርስቱን እንውረስ ተባባሉ ይላል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ምሳሌውን ወደ ሕዝቡ ዞር አለና እንደዚህ ያደረጉትን ሰዎች የወይኑ ባለቤት በመጣ ጊዜ ምን ሊያደርጋቸው ይችላል ብሎ ጠየቃቸው። የገባቸው እንደዚህ የሚያደርግ የለም አሉ። ምሳሌው በእነርሱ የተመሰለባቸው እንደሆነ የገባቸው ጸሐፍተ ፈሪሳውያኑ እንደዚህ የሚያደርግ የለም ብለው ምሳሌውን መልሱን ላለመመለስ ዞር ብለዋል። ያልገባቸውና በቅን ልቦና የተመለከቱት ምሳሌውን በትክክል የተረዱት ግን ምን አሉ? እነዚህንማ በክፉ አሟሟት ይገላቸዋል፣ ወይኑንም ከነርሱ ቀምቶ ለሌላ ይሰጣል አሉት። ጌታ ከዚህ ቀጥሎ እምን እንተመነንዋ ነደቅት ወይኢቲ ኮነት ውስተ ሰማይ ዘንድ አናጢዎች የናቋት ድንጋይ የማዕዘን ራስ ሆነች። ወይኢቲ ኮነት ውስተ ሰማይ ዘንድ ይችም የማዕዘን ራስ ሆነች። ወነካር ይእቲ ላዕይንቲነ ለዓይኖቻችንም ድንቅ ናት እያለ ይህም መሆኗም ከእግዚአብሔር ዘንድ ነው ካለ በኋላ እነሆ ይህ መንግስት ከእናንተ ተወስዶ ለሌሎች የሚሰጥበት ጊዜ ደርሷል ብሎ ጌታችን ኢየሱስ ክርስቶስ በግልጥ ምሳሌውን ነገራቸው። እነሆ በዚች ድንጋይ ላይ የሚወድቅ ሰው ይቀጠቀጣል፣ የምትወድቅበትም ሰው ይፈጫል። ድንጋይዋ ብትወድቅበትም ድንጋይዋ ላይ ቢወድቅም ይፈጫል ብሎ ምሳሌውን ሲጨርስ
በእነርሱ እንደመሰለባቸው አውቀው ይይዙት ዘንድ ፈለጉ። ነገር ግን ሕዝቡ እንደ አምላክ ያዩት ነበረና ፈሩ ይላል። ምሳሌው በእነርሱ እንደመሰለባቸው ማለት በጸሐፍቱ፣ በፈሪሳውያኑ፣ በአይሁድ እንደመሰለባቸው። ይሄንን ቃል እንዳለን ያዝና በብሉይ ኪዳን በወይን የተመሰሉ ቦታዎችን ጥቂት ነገሮችን እኔ ትንቢተ ኢሳይያስ ምዕራፍ 5 ላይ የምናገኘው አስገራሚና ድንቅ ቃል አለ። ኋላ ወደዚህኛው ሐሳብ እንመጣለን። እንግዲህ የወይን ቦታ የተባለ ማን ነው? የወይኑስ ባለቤት የሚባለው ማን ነው የሚለውን ለማየት እንዲያመቸን ኢሳይያስ አስቀድሞ እንዲህ ብሎ ተናግሯል። በነገራችን ላይ ይህንን ቃል ኤርምያስም ተናግሮታል። ይህ ብቻ አይደለም፣ ነቢየ እግዚአብሔር ዳዊትም ተናግሮታል። በትክክል ወይኑ ማን ነው? የወይኑስ ቦታ ማን ነው? እንደገና ፍሬስ የተጠየቁት እነማን ናቸው? የሞቱትስ እነማን ናቸው? የሚለውን በደንብ የምናይ ይሆናል። እስኪ እንየው። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምረን እስከ 8 ያለውን ቃል በጥቂቱ እናየዋለን እና ወደ ኋላው ምሳሌ እንመጣበታለን ማለት ነው። አሁን የወይኑን ቦታ በተመለከተ የወዳጄን መዝሙር ለወዳጄ ዘምራለሁ ይላል። ለወዳጄ በፍሬያማ ቦታ ላይ የወይን ቦታ ነበረው። አጥር አጠርኩለት፣ በዙሪያውም ቆፍሬ ድንጋዮችን ለቅሜ አወጣው። ምርጥ የሆነውንም ወይን ተከልኩ፣ በመካከሉም ግንብ ሰራው። ደግሞም የመጥመቂያ ጉድጓድ ማስኩለት፣ ወይንንም ያፈራ ዘንድ ጠበቁ፣ ዳሩ ግን እሾክን አፈራ ይልና አሁንም እናንተ በኢየሩሳሌም የምትኖሩና የአይሁድ ሰዎች ወይ በእኔና በወይኔ መካከል ያለውን ሁኔታ ፍርዱን ፍረዱ። ለወይኔ ያላደረግኩለት ምን አለ? ከዚህ ሌላ አደርግለት ዘንድ የሚገባኝ ነገርስ ምንድን ነው? ወይኔ ያፈራል ብዬ ጠበቅኩት፣ ነገር ግን እሾክን አፈራ። አሁንም በወይኔ ላይ የማደርገውን ነገር እነግራችኋለሁ። አጥሩን አፈርሳለሁ፣ ግንቡንም አፈራርሳለሁ። ለመራገጫም ይሆናል፣ ባድማም አደርገዋለሁ። ዝናብም እንዳይዘንብ ደመናዎችን አዛቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል። እርሱ የእስራኤል ቤት ነው፣ የወይን ቦታ የተባለም ወአጸደ ወይኑሰ ለእግዚአብሔር ቤተ እስራኤል ውእቱ ወቤተ ይሁዳ አዲስ ተክል ይላል። አሁን እንመልስ። ወይን የተባሉት የወይን ቦታ የተባሉት እስራኤል ናቸው። የተከላቸው እግዚአብሔር ነው። ነቢየ እግዚአብሔር ዳዊት በመዝሙር 17 ላይ አጸደ ወይን አፍለስከ እምግብፅ፣ አጸደ ወይን እስራኤልን ከግብፅ አፍልሰህ በከነአን ተከልካቸው ይላል። በከነአን ተከልካቸው፣ ከግብፅ አውጥተህ ማለት ከባርነት። ይህን ነው ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ወይንን ተከልኩ አለ። መልካሙን ወይን ተከልኩ ይልና ቅጽርም ቀጸርኩለት ነው የሚለው። ቅጽር ማለት በረድኤትም ጠበቅኩት ማለት ነው። በረድኤት ጠበቅኩት፣ ግንብም ሰራውለት ማለት ቤተ መቅደስን እንደ ተራ ኦሪትን ሰራውለት ማለት ነው። ይህንን ካለ በኋላ ለወይኔ ያላደረግኩለት ምን አለ ይላል። በደንብ አስተውሉ። ለወይኔ ያላደረግኩለት ምን አለ? ለወይኑ ያላደረገለት ወይን የተባሉ እስራኤል ከሆኑ ለእስራኤል እግዚአብሔር ያላደረገው ምን አለ? በመጀመሪያ ደረጃ ከባርነት ከግብፅ አወጣቸው። ከባርነት ከግብፅ ሲያወጣቸው ደግሞ በ10 መቅሰፍት በ11ኛ ስጥመት ጠላቶቻቸውን አጥፍቶ በ11 ረድኤትና ሳይል ይቅርታ እነሱን ጠብቆ በ11 ሳይል በ11 ይቅርታ በ11 ምሕረት እነርሱን ከሰማይ መና ከምድርም ካለት ላይ ውሃ አፍልቆ ጠላት ገሎ ባህር ኤርትራን ከፍሎ ከባርነት አንዲት ነገር ሳያወጡ የነሱ አስተዋጽኦ ሳይኖርበት እግዚአብሔር በኃይሉና በክንዱ በተዘረጋች ክንድ አድርጎ ከግብፅ አውጥቶ ከነአን ተከላቸው። ከነአን ሲተከላቸው 7ቱ ዮናናውያንን አጥፍቶ ምድረ ከነአንን አጽድቶ ተከላቸው። ከተከላቸው በኋላ ግን ረድኤተ እግዚአብሔር እንዳይለያቸው አስጠበቃቸው። በደንብ አስተውሉ። በረድኤተ እግዚአብሔር አስጠበቃቸው፣ ቅጽር ቀጸረላቸው። ጉድጓድ የወይኑ መጭመቂያ የሚሆን ጉድጓድ ማሰላቸው ማለት መስዋዕ ብርትን አዘጋጀላቸው ማለት ነው። ከዛ በኋላ ለወይኔ ያላደረግኩት ምንድን ነው እስኪ ፈረዱኝ ይልና እግዚአብሔር ይጠይቃል። ይሄ ለእስራኤል ነው። ከዛ ነገር ግን ወይኔ
ወይንን ያፈራል ብዬ ጠበቅኩት፣ ነገር ግን እሾክ አፈራ ይላል። ወይንን ካላፈራ ይቆረጣል። እንደምታስታውሱት ወይንን ነው የሚያፈራው። ጌታም በማቴዎስ ወንጌል ምዕራፍ 7 ላይ ሰናይ ዕፅ ሰናየ ፍሬ ይፈሪ፣ መልካም ዛፍ መልካም ፍሬ ያፈራል ይልና ወይንን ያፈራል፣ በለስን ያፈራል፣ እሾክን ያፈራል፣ ሎሚን ያፈራል እያለ ይናገራል። እስራኤል ወይን ሊያፈሩ ተተከሉ፣ ነገር ግን ያፈሩት እሾክ ነው። እሾክ የተባለ ደግሞ ምንድን ነው ከተባለ ሊያፈሩ የተገባቸው ምግባር ሃይማኖት ነው። ጽድቅን ሊያፈሩ ነበረ። ነገር ግን ጽድቅን በማፍራት ፈንታ ኃጢአትን፣ እግዚአብሔርን በአምልኮተ እግዚአብሔር በመጽናት ፈንታ በአምልኮተ ጣዖት ጸኑ። በቅድስና ፈንታ እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ በመባል ፈንታ ረከሱ፣ ጣዖት በማምለክ ረከሱ። ስለዚህ ምግባር ሃይማኖትን ከነሱ ፈለግኩ፣ ያገኘሁት ግን ኃጢአትን ነው፣ በደልን ነው። ስለዚህ እሾክን አፈሩ፣ ኃጢአትን አፈሩ፣ በደልን አፈሩ፣ አምልኮተ ጣዖትን አፈሩ። ስለዚህ እስኪ ፍረዱኝ፣ ለወይን ያላደረግኩት ምን አለ እያለ ህዝቡን እንዲፈርዱት፣ ደጋጎቹን እንዲፈርዱት ይጠይቃል። ነገር ግን ከዚህ በኋላ እሾክን አፈርቷልና እነሆ ቅጽሩን አፈርሳለሁ፣ ረድኤተ እግዚአብሔርን ራሴ ረድኤቴን አነሳዋለሁ፣ ግንቡንም አፈርሰዋለሁ፣ ምሷኡንም አፈርሰዋለሁ። ከዚያ በኋላ ባድማ ይሆናል፣ ዝናብ እንዳይዘንብ ማለት የቅዱሳን ረድኤትም እንዳይጠብቃቸው አደርጋለሁ እያለ ይናገራል። ይሄ ለእስራኤል ዘሥጋ ነው። አንደኛ ወይን የተባሉ እስራኤል ዘሥጋ ናቸው። ሁለተኛ ወይን የተባለ ደግሞ ሕገ እግዚአብሔር ነው። ሕገ ኦሪት ወይን ተብሏል፣ ሕገ ወንጌልም ወይን ተብሏል። ስለዚህ እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ ወይን ተከለ እያለ ያለው ወይን የተከለ እሱ ነው። የወይኑ ባለቤት እሱ ነው። ቀጸር የተባለ ረድኤት ነው፣ ረድኤተ እግዚአብሔር ነው። ደግሞ ጉድጓድ የተባለ ምጽዋ ነው፣ መሰዊያ ማዘጋጀቱ ነው። ግንብ የተባለ ደግሞ ቤተ መቅደስ፣ የአዲስ ኪዳኑ ቤተ መቅደስ፣ የብሉይ ኪዳኑ ደብተራ ኦሪት የአዲስ ኪዳኑ ቤተ መቅደስ ነው። የአዲስ ኪዳኑ ቤተ መቅደስ እንዲህ ካደረገ በኋላ ወደ ሌላ ቦታ መሄደ ማለት የመጀመሪያ ሕገ ኦሪትን በሙሴ አማካኝነት ሰርቶ እስራኤልን እንዲጠብቁት አድርጎ ነበረ። ነገር ግን ሕጉን አልጠበቁትም፣ ሕጉን አፈረሱ። በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ መጥቶ ሕገ ወንጌልን ሰራ፣ በወይን የተመሰለች። በነገራችን ላይ ጌታችን ኢየሱስ ክርስቶስ ራሱ የወይን ግንድ ይባላል። የወይን ግንድ ይባላል። በዮሐንስ ወንጌል ምዕራፍ 11 ላይ እኔ የወይን ግንድ ነኝ፣ ተካዩም አባቴ ነው፣ እናንተ ቅርንጫፎች ናችሁ፣ የማያፈራውን ቅርንጫፍ ደግሞ ቆርጠው ይጥሉታል ይላል። ስለዚህ እሱ ግንድ ነው። በሱ ግንድነት ላይ ያለን እኛ፣ በሱ ተሸካሚነት ላይ ያለን እኛ ካላፈራን እንደምንቆረጥ እሱ ራሱ አስቀድሞ ነግሮናል። ይህንን በተመለከተ ይህንን ምሳሌ ልጨርስላችሁና ነቢየ እግዚአብሔር ዳዊት የተናገረውን ነገር እነግራችኋለሁ። ስለዚህ አንደኛ ወይን የተባሉ እስራኤል ናቸው። ሁለተኛ ወይን የተባለ የብሉይ ኪዳኑ ሕግ ነው። እንደምታስታውሱት ወይን ብዙ ትርጉም አለው። ሲራክም ወይን የማይጠጣ ሰው ለዘይሰቲ ወይን ምንቱ ውእቱ ሕይወቱ፣ ወይን የመጠጣ ሰው ሕይወቱ ምንድን ነው? ሲራክ ይቤ እስመ ሲራክ ወይን የደስታ ምንጭ ነው ብሎ ተናግሯልና። ነቢየ እግዚአብሔር ሰሎሞንም እግዚአብሔር ከፍ ያደረገው ሰሎሞንም ወይንን በምን መልኩ እንደገለጠው እናያለን። በመጽሐፈ መሳፍንት ምዕራፍ 9 ላይ ወይን ምን አይነት ገጸ ባህሪ እንዳለው በብሉይ ኪዳን እናያለን። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። ስለዚህ ነቢየ እግዚአብሔር ዳዊትም ስለ ወይን የተናገረውና ያስተማረው ነገር አለ። ስለ ወይን በጣም ብዙ አስተምሯል እና ስለዚህ አሁን የወይኑ ባለቤት እርሱ ነው። ወይኑን ከተከለ በኋላ ከወይኑ ፍሬ ለማግኘት አገልጋዮቹን ላከ ነው የሚለው። አገልጋዮቹን ላከ ማለት የመጀመሪያ አበይት ነቢያትን ላከ። አበይት ነቢያትን ሲልካቸው የገደሏቸው አሉ፣ በድንጋይ የወገሯቸው አሉ፣ ያሰሯቸው አሉ። እነ ኢሳይያስን በመጋዝ ተርትረው ገለዋቸዋል። እነ ኤርምያስን ወግረዋቸዋል። እነ አሞጽን ወግረዋቸዋል። ስለዚህ የመጀመሪያዎቹ አበይት ነቢያትን ሲገሉ፣ ሁለተኛ ደቂቅ ነቢያትን አስነስቶ እግዚአብሔር ወደ እስራኤል ላከ። ወደ እስራኤል ልኮ አሁንም በእነርሱም ላይ በመጀመሪያዎቹ እንዳደረጉት ሁለተኛም አደረጉባቸው ይላል። ሁለተኛም አደረጉ። ይህንን ካደረገ በኋላ ደቂቅ ነቢያትን፣ አበይት ነቢያትን፣ ደቂቅ ነቢያትን ልኮ ለዚያም ነው ኢሳይያስ ከአበይት ነቢያት አንዱ ኢሳይያስም የወይኑን ምሳሌ የተናገረው ስለሚያቅ ነው። የእስራኤልን ጉዳይ ጠንቅቆ ስለሚያቅ፣ እስራኤል ምን አይነት ገጸ ባህሪ እንዳላቸው በደንብ አድርጎ ስለሚያውቅ፣ ስለዚህ አስቀድሞ የደረሰበትን የሚያውቃል። የእስራኤልን ገጸ ባህሪ ስለሚያውቅ ጽፎልናል። ሁለተኛ እንግዲህ ደቂቅ ነቢያትን ልኳል። በደቂቅ ነቢያትም ላይ ይህንን አድርገውባቸዋል። በሁለቱም ይነበባል። ደቂቀ ነቢያትም ይባላል፣ ደቂቅ ነቢያትም ይባላል። ደቂቀ ነቢያት ማለት የአበይት ነቢያት ደቀ መዛሙርት እንደማለት ነው።
ደቂቅ ነቢያት ሊባል ከአበይት ነቢያት ቀጥሎ የተነሱ ልጆች ነቢያቶች ማለት ነው። በእድሜ አይደለም፣ በጽሁፍ ነው። በጽሁፍና በቃል ነው። ለምሳሌ ኢሳይያስ ከሁሉም ነቢያት ከተናገሩት በላይ ነው። ከዚያ ቀጥሎ ኤርሚያስ ነው። ከዚያ ቀጥሎ ሕዝቅኤል ነው። ከዚያ ቀጥሎ ዳንኤል ነው። ከዚያ ቀጥሎ ሆሴ ነው። እንዲህ እያለ እስከ ዘካርያስ ድረስ እስከ ትንቢተ ሚክያስ ድረስ ይመጣል። ስለዚህ ደቂቅ ነቢያትን ላከ። ነገር ግን እነሱም ላይ እንደዚሁ አደረጉባቸው ካለ በኋላ ባይሆንስ ልጄን ያፍሩታል ብሎ ልጁን ላከ ይላል። አሁን የመጀመሪያ የወይኑ ባለቤት የተባለ እግዚአብሔር አብ በእግዚአብሔር አብ ስም እየተጠሩ ነው። ያ ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተለያይተዋል ማለት አይደለም። ባይሆንስ ልጄን ያፍሩታል ብሎ ልጁን ላከ ይላል። አንድ ልጁን የሚወደውን ልጁን በሉቃስና በማርቆስ ወንጌል የሚወደውን ልጁን ላከ ነው የሚለው። እዚህ ግን ልጁን ላከ ብቻ ነው የሚለው። የሚወደውን ልጁን ላከ ማለት እርሱ ራሱ እግዚአብሔር አብ የምወልደው ልጄ ይህ ነው ብሎ ራሱ እንደነገረን የሚወደውን ልጁን ላከ ይላል። ስለዚህ የሚወደውን ልጁን ሲልክ እነሆ ወራሹ ይኸው እንግደለውና ርስቱን እንውረስ ተባባሉ። ገለውም ወአውፅእዎ አፋ ወቀተልዎ ከወይኑም ቦታ ወደ ውጭ አውጥተው ገደሉት፣ ርስቱንም ወረሱ ይላል። አሁን ከወይኑ ቦታ ወደ ውጭ አውጥተው ገደሉት ማለት ከኢየሩሳሌም በአፋ ወደ ቀራንዮ አውጥተው ገደሉት። የሰው ደም ወይንን ያደርቃል ይላሉ እስራኤል በልማድ። ስለዚህ ጌታችን ኢየሱስ ክርስቶስን እንግደለውና ርስቱን፣ እነሱ ለጊዜው ገለለው ርስቱን እንውረስ ብለዋል። ምስጢሩ ግን ክርስቶስ ኢየሱስ ካልሞተ ርስት መንግስተ ሰማያት ስለማትወረስ ነው። ታዲያ ጌታችን ኢየሱስ ክርስቶስ ይህንን ምሳሌ ከጨረሰ በኋላ አናጺዎች የናቋት ድንጋይ ብሏል። አናጺዎች የናቋት ድንጋይ ማለት እናንተ ጸሐፍተ ፈሪሳውያን የሰውን ልቦና እናንጻለን፣ የሰውን ልቦና እንገነባለን የምትሉ እናንተ የናቃችሁን እኔ የማዕዘን ራስ ሆንኩኝ ማለት የነቢያት የተናገሩት ትንቢት የመሰሉት ምሳሌ ማጠናቀቂያ መደምደሚያ ነኝ። ስለዚህ ውስተ ሰማይ ዘንድ መደምደሚያ ሆነ። ከዛ በኋላስ በዚች ድንጋይ ላይ የወደቀም መሆኗም በእግዚአብሔር ፈቃድ ነው ካለ በኋላ በዚች ድንጋይ ላይ የወደቀም የወደቀችበትን ሁለቱም ይደቃል ይላል። በክርስቶስ ላይ ክርስቶስን ክዶ ይህንን ሊቃውንት በሶስት ተርጉመውታል። በመጀመሪያ በመባሄ ተመኑ ትገብር ዘንተ ይህንን በማን ስልጣን ታደርጋለህ ያሉትን አይሁድን እንዲህ ብሎ መልሶላቸዋል። ጥምቀቱ ለዮሐንስ ማይቴ በሚለው ይትቀጠቀጥ ማለት ይመለሳል፣ አፍሮ ይመለሳል ነው አንድ። ሁለተኛ በዕለተ ዓርብ አይሁዳውያን ያፍራሉ። ፀሐይ ጨረቃ ጨልመው አምላክነቱን ፀሐይ ጨረቃ ጨልመው ከዋክብት ወድቀው ተአምራት ሲደረጉ አይሁዳውያን ያፍራሉ ነው። ሙስና መቃብርን አጥፍቶ ሲነሳ አይሁዳውያን ያፍራሉ ተብሎ ተተርጎ። ሶስተኛው በጥጦስ ጊዜ አይሁዳውያኑ ያፍራሉ ነው። ይትቀጠቀጡ ቢወድቅበትም ድንጋዩ ቢወድቅበትም ድንጋዩ ላይ ቢወድቅም ሁለቱም ጉዳቱ ለሰውየው ነው። ስለዚህ በክርስቶስ ላይ ሩቢሲ ያሉትም የሰቀሉትም ያሳደዱትም ሁሉም አፍረዋል፣ ደግሞም ተጎድተውበታል። ስለዚህ ይህንን ካለ በኋላ ምሳሌው በእነሱ እንደተመሰለ አውቆ ይላል። እንግዲህ በደንብ አስተውሉ። አሁን አንደኛ ቅድም እንዳየነው የወይን ቦታ የተባሉ እስራኤል ናቸው። ሁለተኛ የወይን ቦታ የተባለው ሕገ ኦሪት ነው። ሶስተኛ የወይን ቦታ የተባለው ደግሞ የአዲስ ኪዳን ሕገ ወንጌል ናት። የወይን ቦታ የተባለችው ይሄንን ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ የቃና ዘገሊላውን ወይን ሲለውጥ የመጀመሪያው ወይን ሰዎቹ የጠመቁት ወይን ባለሰርጉ የጠመቀው ወይን የብሉይ ኪዳን የሕገ ኦሪት ምሳሌ ነው። ክርስቶስ ወይን አድርጎ የሰጣቸው ውሃ ደግሞ የወንጌል ምሳሌ ነው። የመጀመሪያው የሚያሰክር ነበረ። የመጀመሪያው ብዙ እድሜ ያልቆየ ነበረ። የመጀመሪያው ምንም አይነት ነገር የሰጣቸው ደስታ አልነበረም። ወዲያው ወደ ሐዘን ተቀይሯል። ስለዚህ ያ የብሉይ ኪዳን ነው። የብሉይ ኪዳን ሕግ ማጽደቅ፣ ማዳን፣ መፈወስ አልቻለም ነው። አሁን የአዲስ ኪዳኑ ሕገ ወንጌል ግን ያመኑባትን መርታ ወደ መንግስተ ሰማያት የምታስገባ የመንግስት ወንጌል ናትና ስለዚህ የተሰጠው ያኛው ወይን የመጀመሪያው በሙሴ በኩል የተሰጠው ሰዎቹ የጠመቁት ወይን በሙሴ በኩል በተሰጠው በሕገ ኦሪት ነው የተመሰለው። የአዲስ ኪዳኑ ይሄ መጨረሻ ላይ ያደረገው ደግሞ ጌታ የቀየረው ወይን ወይም ደግሞ ውሃውን ወይን ያደረገው ወይን ደግሞ በሕገ ወንጌል ነው የተመሰለው። ራሱ ጌታችን ኢየሱስ ክርስቶስ የሰራት ሕገ ወንጌል ምሳሌ ነው የሆነው ማለት ነው። ወይን አንድ ጊዜ ከተጣለ በኋላ እያፈራ እንዲሄድ አንድ ጊዜ የተሰራች ሕገ ወንጌልን በየጊዜው ኃይልና ግዘፍ እየሰጠችን የምትኖር መሆኗን ያስረዳናል ማለት። ይህንን ካል እንግዲህ ከተነበቡ መጻሕፍት መካከል በቤተ ክርስቲያን ከተነበቡ መጻሕፍት መካከል
ይህንን ቃል ሕገ ወንጌል ነው ካል የሕገ ወንጌል ምሳሌ ነው ካል ይህንን በደንብ አድርጎ የሚተረጉምልን በነገው ቀን የሚዘመረው የዳዊት መዝሙር ነው። የሚሰበከው የዳዊት መዝሙር ነው። የዳዊት መዝሙር 1:2 ጀምሮ ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ተክልት ሀበ ሞሐ ሰማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ይላል። አሁን ይሄ ቅድም እንዳልነው ሕገ ወንጌል ነው፣ ሕገ ኦሪት ነው ካል ምንድነው ከዚህ ጋር የሚያገናኘው ብንል ወዘህጎ ያነብ መዓልተ ወሌሊተ ሕጉን በቀንና በሌሊት የሚያነብ ሰው ንዑድ ክቡር ነው ይላል። ሕጉን በቀንና በሌሊት ማንበብ እንዴት ነው ከተባለ ሊቃውንት በብዙ ተርጉመውታል። ጥቂቱን ብቻ እናንሳ። በቀን የሚያነብና የሚተረጉም ማለት ቀን በብርሃነ ፀሐይ አይነ ስጋውን ከንባቡ አይነ ስጋውን እዝነ ስጋውን ከንባቡ አይነ ህሌናውን እዝነ ህሌናውን ከምስጢሩ አድርጎ የሚያነብ ሰው ንዑድ ክቡር ነው። በደንብ አስተውሉ። ይሄ በጣም ትልቅ ምስጢር ያለው ቃል ነው። እዝነ ስጋውን አይነ ስጋውን እዝነ ልቦናውን አይነ ህሌናውን በትክክል ከንባቡ ጋር አድርጎ የሚኖር ሰው ንዑድ ክቡር ነው ይላል። የእግዚአብሔርን ቃል መስማት በነገራችን ላይ ኦርቶዶክሳውያን የእግዚአብሔርን ቃል መስማት እጅግ ያማረና የተዋበ ብፁዕ የሚያሰኝ የእግዚአብሔር ቃል ነው። የእግዚአብሔርን ቃል መስማት ብፁዕ የሚያሰኝ ጌታችን ኢየሱስ ክርስቶስ በጣም ብዙ ሰዎችን ቃሉን የሰሙለትን ሰዎች አንደኛ ቃሉን የሚሰማለትን ደስ እንደሚለው በመጽሐፈ ሳሙኤል ቀዳማዊ 15:22 ላይ አሳይቶናል። ሁለተኛ ቃሉን የሚሰሙለትን ሰው ንዑዳን ክቡራን ናቸው እያለ ሲያመሰግን ቃሉን የሚሰሙ ጆሮዎች የሚያዩም አይኖች ንዑዳን ክቡራን እንደሆኑ በወንጌል በተደጋጋሚ ጽፎልን እናገኘዋለን። ስለዚህ ይሄ ነው። ሌሊት እንዴት ነው ካልን ደግሞ ሌሊት በብርሃነ ማኅቶት መብራት አብርቶ ቃሉን እያነበበ ምስጢሩን እየመረመረ የሚኖር ሰው ንዑድ ክቡር ነው ብለውታል። ሌሊትም ቀንም እንዴት አድርጎ ማንበብ ይቻላል ከተባለ ይህንንም ሊቃውንት በደንብ አድርገው ተርጉመውታል። ይህንን በደንብ አድርገን የእግዚአብሔርን ቃል እንድናነብ ቅዱስ ጳውሎስ ለልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 4:16 ላይ እንዲህ ብሎናል። አዝልፍኬ አንብቦተ መጻሕፍት አምላካውያን በጽማዌ እስመ እማንቱ ይመራሁ ለልብከ ሀበ አንክሮተ እግዚአብሔር ለውልቅ እንከ ለርስከ በእንተ አንብቦ ወምህሮ ወዘልፈ ሀሉ ባቲ። ይሄ ማለት ምን ማለት ነው? በደንብ አድርጋችሁ ስሙኝ። አዝልፍኬ አንብቦተ መጻሕፍት አምላካውያት መጻሕፍትን በጽሞና በዝምታ ማንበብን አዘወትር። እስመ እማንቱ ይመራሁ ለልብከ ሀበ አንክሮተ እግዚአብሔርን ወደ ማድነቅ ልቦናህን ያደርሱልሃልና ይላል። ልቦናህን እግዚአብሔርን ወደ ማድነቅ ያደርሱልሃልና ስለዚህ መጻሕፍትን በጽሞና ማንበብን አዘወትር። ከዛ በኋላስ ወቀን ከለረሰከ ለራስህም እወቅ። በእንተ አንብቦ ወምህሮ ወንጌልን ስለማስተማር ለራስህ እወቅ። በመጀመሪያ ለራስህ ነው የሚታወቀው፣ ለራስህ ነው የሚኮነው፣ ራስን ነው የሚመራው፣ ራስን ነው ከኃጢአት የሚጠበቀው፣ ራስን ነው ከክፉ ነገር የሚጠበቀው። ወንጌል መጀመሪያ ራስን ጠብቀን ከዚያ በኋላ ነው ለሌሎች የምንተርፈው። ከዛ በኋላ ወዘልፈ ሀሉ ባቲ በዚህም ጸንተህበት ኑር ይላል። በደንብ እናስተውል። ስለዚህ የእግዚአብሔርን ቃል ሌሊትም ቀንም አዝልፍኬ ማለት አዘወትር ሁልጊዜ ማለት ነው። ከዛ ሊቃውንት አንድም ደግሞ አሉ ሊቃውንት ቀን የተማረውን ትምህርት ሌሊት በግብር ገብቶ ማለት ጸሎት ይዞ ምስጢራቱ እንዲገለጹለት እንዲካተቱለት የሚጠይቅ ደቀ መዝሙርን ይመስላል ብለውም አመስጥረዋል። ቀን እንማራለን፣ ሌሊት ደግሞ በጽሞና እግዚአብሔርን በመጠየቅ በጸሎት የሚገባ ሰው አለና በዚያ ተናግረውታል ይላል። አንድም ደግሞ ምክንያቱም ቀን የተማረው ሕገ ወንጌል አትስረቅ፣ አትቀማ፣ ጣዖት አታምልክ፣ አትገድል፣ አትግደል፣ ዝሙት አትስራ፣ ወንድምህን ራስህ ውደድ የሚለውን ሕጉንና ቃሉን ይማራል። ሌሊት ስለቀማ ዘሙት የሚል ሐሳብ ሲነሳበት እግዚአብሔር እንደዚህ ብሎ አስተምሮኛል፣ እንደዚህ የሚለውን ቃል አውቃለሁ፣ የአዋቂ አጥፊ እባላለሁ ብሎ ይተዋዋል ይላል። እንደዚህ አድርጎ ሕጉን የሚጠብቅ ሰው ይላል እንደዚህ አድርጎ ሕጉን የሚጠብቅ ሰው ከመ ዕፅ እንተ ትክልት ሀበ ሞሐ ሰማይ በውሃ ዳር እንደተተከለ ዛፍ ነው ይላል። ሕጉን የሚጠብቅ ሰው በደንብ አስተውል። ሌሊትም ቀንም ማለት በሌላ አተረጓጎም ሌሊትና ቀን ቀጥታ ቀንና መዓልቱና ሌሊቱን ነው አንድ። ሁለተኛ ደግሞ ቀን የተማረው ሌሊት ከኃጢአት እንዲጠብቀው ማለት ነው።
ሁለተኛ፣ ሶስተኛ በመከራ ጊዜም በሰላም ጊዜም ማለት ነው። ቀን የሰላም ጊዜ ነው፣ ሌሊት የመከራ ጊዜ ነው። በሌሊት የተመሰለ በመከራ ጊዜም በደስታ ጊዜም ቃሉን የሚጠብቅ ሰው እንተ ትክልት ሀበ ሙሃ ዘማይ በውሃ ዳር እንደተተከለች ዛፍ ነው ይላል። በውሃ ዳር የተተከለ ዛፍ ማለት ምን ማለት ነው ከተባለ በውሃ ዳር የተተከለ ዛፍ ቅጠሉ ሳይረግፍ ቅጠል፣ አበባው ሳይረግፍ አበባ፣ ፍሬው ሳይፈርስ ሳያፈጅ ፍሬ እየሰጠ 12ቱንም ወር ያፈራል። በሀገራቸው ለውዝ ገውዝ ብለው ተርጉሟል። በእኛ ሀገር ግን ሎሚ ትርንጎ ነው ብለዋል። 12ቱንም ወር ውሃ ካጠጡት ከኮተኮቱትና ካበጁት ቅጽር ከቀጸሩለት 12ቱንም ወር ማፍራት የሚችል ዛፍ ነው ብለዋል። ስለዚህ እኛም በህይወት ዘመናችን እግዚአብሔር በሰጠን በህይወት ዘመናችን በረድኤተ እግዚአብሔር ሀበ ሙሃ ዘማይ ማለት ረድኤተ እግዚአብሔር ነው። በረድኤተ እግዚአብሔር ተጠብቆ ይኖራል። እንተ ትክልት ሙሃ ዘማይ እንተቱ ፍሬያ በበጊዜሃ ፍሬዋን በየጊዜዋ እንደምትሰጥ ማለት ምግባር ትሩፋትን ሁልጊዜ ይሰጣል ነው። ምግባር ትሩፋትን እንተቱ ፍሬያ በበጊዜሃ ፍሬሃ የተባለ ምግባርን ነው። እንተቱ ፍሬያ በበጊዜሃ ወቆጽላኒ ኢይትነገፍ ማለት ቅጠሏም አይረግፍም ይላል። ቅጠል የተባለ ሃይማኖት ነው። በሃይማኖቷም ጥርጥር የለባትም። ምን የምታደርግ ቀንና ሌሊት ሕጉን የሚያነብ መጻሕፍትን የሚያነብ አዝልፍኪ አንብቦተ መጻሕፍትን የሚያነባቸው የሚማራቸው የሚተረጉማቸው በሃይማኖቱ ጥርጥር የለበትም ብለዋል። እንግዲህ ሊቃውንት ይህንን በብዙ ተርጉመውታል ብያችኋለሁ። ፍሬ የተባለ ልጅ ነው፣ ቅጠል የተባለ የልጅ ልጅ ነው ብለዋል። በልጅ ልጁ በመቅሰፍት ምክንያት የሚሞትበት አይኖርም፣ በረድኤተ እግዚአብሔር ተጠብቆ ይኖራል ብለዋል። ይህንን ለምንድን ነው ፍሬን በምግባር ቅጠልን በሃይማኖት የመሰለው ቢባል ከቅጠል በፊት የሚገኘው ከፍሬ በፊት የሚገኘው ሃይማኖት ስለሆነ ምነው ከፍሬ በፊት የሚገኘው ቅጠል ስለሆነ ከምግባርም በፊት የሚገኘው ሃይማኖት ስለሆነ አሚንሰ መሰረት ይእቲ ወቃላን ያንጻውን ይላል ዮሐንስ አፈወርቅ። ስለዚህ መሰረት ስለሆነች እምነት በሚቀድመው ተናግሮታል ማለት። ስለዚህ ነቢየ እግዚአብሔር ዳዊት ይህንን በየጊዜው በየወቅቱ ፍሬን እንደምትሰጥ ዛፍ ነው ይመስላል ብሎ ሕገ ወንጌልን የሚማር ሰው ሕግጋቱን የሚጠብቅ ሰው ሁልጊዜ በውሃ ዳር እንደተተከለ ዛፍ ይሆናል ማለት በረድኤተ እግዚአብሔር ተጠብቆ ይኖራል ማለት ነው። ስለዚህ እኛም እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ ያስተማረውን ሕገ ወንጌልን እንግደለውና እንውረስ እንዳሉት እንዳይሁድ ሳይሆን ሕገ ወንጌልን ጠብቀን እንዲሁ በሕይወት በፍቅር እግዚአብሔርን ወደነው ከዓመት እስከ ዓመት በረድኤት በደስታ በሰላም እንድንኖር አምላካችን እግዚአብሔር መልካም ፈቃዱ ይሆናል። እንግዲህ እነዚህ መጻሕፍቶች ነገ እሁድ ከሚነበቡ መጻሕፍት መካከል ናቸው። በቤተ ክርስቲያን አስተምህሮ ውስጥ ሌሊት መዝሙሩ ይባላል። የሌሊት አገልግሎቶች በጣም እጅግ በጣም አሉ። አሁን ደግሞ ዘመነ ጽጌ ነው። እጅግ በጣም ብዙ አገልግሎት አለ። ነገር ግን ቅዳሴው መካከል ላይ የመጀመሪያ ከንባባት መካከል የሚቀድሙ ወደ ፍቅረ ቅዳሴው ከመግባታችን በፊት የሚቀድሙ ከመልእክታት መካከል የያዕቆብ መልእክት፣ የጳውሎስ መልእክት፣ የሐዋርያት ሥራ እንዲሁም ወንጌል እንዲሁም ምስማክ ከመጽሐፍ ቅዱስ ውስጥ እነዚህ አምስቱ መጻሕፍቶች ይባላሉ። አምስት መሆናቸው በራሱ የአምስቱ አዕማደ ምስጢር ምሳሌ ነው። መዝሙረ ዳዊቱ 3 ጊዜ ይባላል። ይሄን ብቻ ብዬ እጨርሳለሁ። መዝሙረ ዳዊቱ 3 ጊዜ ይባላል። 3 ጊዜ ማለት ዲያቆኑ 3 ጊዜ ይለዋል። 3 አንቀጽ ነው ያለው፣ 3 መስመር ነው ያለው። ዲያቆኑ 2 ጊዜ ይለዋል፣ እኛ 3 ጊዜ እንለዋል። ይቅርታ፣ ዲያቆኑ 2 ጊዜ ይለዋል፣ እኛ 3 ጊዜ፣ 5 ይሆናል። የአምስቱ አዕማደ ምስጢር ንባቡ አይቀየርም፣ የአንድነት ምሳሌ ነው። ስለዚህ መዝሙረ ዳዊት ለምን በቅዳሴ መካከል ይባላል የሚለውን ሌላ ጊዜ እንመጣበታለን። እንግዲህ የዕለቱ ወንጌል ይህንን ይመስላል። ኦርቶዶክሳውያን እንግዲህ ከዛሬ ጀምሮ የዕለቱን ወንጌላት እየተረጎምን እሁድ እሁድን በዚህ መልኩ የምናሳልፍ ይሆናል። ይቆየን። ወስብሐት ለእግዚአብሔር።